ከባድ ወታደራዊ ከበባ ተፈጽሟል። ዛሬ ተአምር የታየበት እንቅስቃሴን የፋኖ ኃይሎች እያስኬዱ ናቸው። ከተሞችን በቁጥጥር ስር አስገብተዋል። ከግንባር ዝርዝር መረጃውን ይዘናል። አዲስ ህግ ወጥቷል። ወታደር አልሆነም ማለት አይቻልም ተብሏል። ሁሉም በግዳጅ ወደ ግንባር የተላከበትን አስገዳጅ መረጃም ይዘነዋል። ተሰሙታላቸው። የመካከለኛው ምስራቅ ዛሬም እየተናጠ ነው። ውጥረት በጋለበት በዛሬው ዕለት ኢራን እስራኤል ላይ የጀመረችውን ጥቃት እንደምታቆም ቃል ስትገባ ታጣቂዎቹ በቀይ ባህር ላይ አዲስ እገዳ ጥለዋል። በባህር ማዶ ዜናችን ጥንቅራችን ተሰሙታላችሁ። ሰላም፣ ጤና፣ ፍቅር የምንመኝላችሁ ውድ የብላክ ላይን ሚዲያ ቤተሰቦቻችን እናንተን ይመጥናሉ ብለን ያሰብናቸውን የተመረጡ ዕለታዊ የግንባርና ወቅታዊ መረጃዎችን ወደ እናንተ ይዘን ቀርበናል። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን ወደ መረጃዎቹ እናመራለን። በአማራ ክልል በተለይም ምስራቅ ጎጃም የተለያዩ ወረዳዎች ከባባድ ውጊያዎችና ከበባዎች ሲደረጉ አሉ። የፋኖ ኃይሎች ጀግንነት እየታየበት ባለው ከባድ ትንቅንቅ ከተሞች ነጻ ወጥተዋል። በአማራ ክልል ምስራቅ ጎጃም ዞን ስር በሚገኙ የተለያዩ ወረዳዎች በ4 ኪሎ ወንበር ጠባቂ ኃይሎችና በህዝባዊ ነጻነት ታጋዮቹ የፋኖ አባላት መካከል ከፍተኛ ወታደራዊ ፍጥጫና ከበባ ተደርጎ መዋሉን አሁንም መቀጠሉን ከግንባር ምንጮች ለማረጋገጥ ተችሏል። በጎጃም ቀጠና በተለይም በሞጣ በቢቡኝ እና በሰዴ ወረዳዎች አካባቢ ውጥረቱና ውጊያዎች አይለውለዋል። በሞጣ ከተማ የመሸገውን የብልጽግና ሰራዊት የ201ኛ ኮር 54ኛ ክፍለ ጦር የፋኖ ኃይል በሰባት አቅጣጫዎች ከቦ እያስጨነቀው ይገኛል ሲሉ የመረጃ ምንጮች ጨምረው ገልጸዋል። ታጣቂዎቹ በድመት ገደል፣ በስላሴ፣ በገንገሪታ መስመር፣ በቻይና ካምፕ፣ በደብረ ሚካኤል፣ በአጋሙሃ ሸማት፣ በሙገርና በቀራኒዮ በተባሉ መስመሮች በኩል የተጠናከረ ከበባ ማድረጋቸውን ነው ለማወቅ የተቻለው። በዚህ ከበባ ሳቢያ በስጋት ላይ የወደቀው ሰራዊቱ ራሱን ለመከላከል ይህ ዜና እስከተጠናቀረበት 10 ሰዓት ድረስ ከ7 ጊዜ በላይ ከባባድ መሳሪያ መድፍን ጨምሮ መተኮሱና የተኩስ ከጥቃት እንዳልታደገው ተጠቅሷል። በሌላ በኩል የቢቡኝ ወረዳ ዋና ከተማ የሆነችው ድጓጽዮን በተመሳሳይ ሁኔታ በአራት አቅጣጫዎች መከበባና ምናልባትም በቅርብ ሰዓታት በቁጥጥር ስር ትገባለች ሲሉ የመረጃ ምንጮች ጨምረው አብራርተዋል። በቀጠናው የጮቄ ዘብ የአባት አርበኞችና 54ኛ ክፍለ ጦር የፋኖ ኃይሎች በቢቡኝ አድባር በጨመቆት በአየርና በእግዚአብሔር አብ በኩል ወደ ከተማዋ መጠጋታቸው ተገልጿል። በዚህ ውጊያ ሳቢያ ለአገዛዙ መዋቅር ጥበቃ ለሚያደርጉ የሚሊሻ አባላትም ያለምንም ተኩስና መጎዳዳት እጃቸውን እንዲሰጡ ጥሪ ቀርቧል። የሰዴ ወረዳ በአሁኑ ወቅት ሙሉ በሙሉ በፋኖ ኃይሎች ቁጥጥር ስር የዋለች ሲሆን አካባቢው ከማንኛውም የአገዛዙ ወታደራዊና አስተዳደራዊ መዋቅር ነፃ መሆኑን ይፋ አድርገዋል። የፋኖ አደረጃጀት የአማራን ሕዝብ ህልውና ለመታደግ ብቸኛው አማራጭ መሆኑ ተጠቆመ። የአማራ ሕዝብ ላይ እየደረሰ ያለውን ስልታዊ ጥቃትና በደል ለመቀልበስ የፋኖ አደረጃጀትን ማጠናከርና የጀመረውን የህልውና ትግል ማሻገር ብቸኛው መፍትሄ መሆኑን የአፋብን ቴዎድሮስ ዕዝ 201ኛ ኮር 64ኛ ክፍለ ጦር ቃኝና መሐንዲስ ክፍለ ጦር አስታወቀ። ክፍለ ጦሩ ባወጣው መረጃ የአሁኑ ገዢው የብልጽግና ቡድን በአማራ ሕዝብ ላይ የተቀናጀ የሐሰተኛ ስም ስምሪት በመስጠት ንጹሐንን በአማራነታቸው ለይቶ በጅምላ የመግደል፣ በግፍ የማሰር፣ የማሰቃየት እንዲሁም ንብረታቸውን የማውደም ስራዎችን በስፋት እያከናወነ ይገኛል ብለዋል። በዚህ የጥፋት እርምጃ ሳቢያም በርካታ ህዝብ ህይወቱን ለማዳን በጅምላ ለመፈናቀልና ለመሰደድ መገደዱን ጠቅሷል። ገዢው ስርዓት እያደረሰ ያለውን ግፍና በደል ከቅጥ በላይ መሆኑን የገለጸው ክፍለ ጦሩም ከህፃን እስከ አዋቂ ያለው የአማራ ህዝብ ራሱን ከብልጽግና ስርዓት ለመጠበቅ መምከሩንና ወጣቱም ሆን ብሎ በመነሳትና በመደራጀት አምባገነኑን ስርዓት ለመጣል ቆርጦ መነሳቱን አብራርቷል። ላናሸንፍ የጀመርነው ትግል የለም ግፍን እንጂ ግፈኞችን አንፈራም ያለው የፋኖ መረጃ የአሁን ትውልድ እንደነ ደጃዝማች በላይ ዘለቀ፣ ሽፈራው ገርባውና እጅጉ ዘለቀ ያሉ የሀገር መከላከያ አርበኞችን መንፈስ በመላበስ ኢትዮጵያን ከውጭ ወራሪና ከውስጥ ባንዳዎች ለመታደግም ለእውነት እየታገለ እንደሚገኝ አስታውቋል። ጀግኖች መስዋዕትነት የከፈሉበትን የትጥቅ ትግል ከዳር ለማድረስ በሰራዊቱ ፊት በመሆን ማንኛውም አይነት መስዋዕትነት ለመክፈል ዝግጁ መሆናቸውን የገለጹት የክፍለ ጦሩ አባላትም በአሁኑ ወቅት የተሰጣቸውን ወታደራዊ ግዳጅ በአስተማማኝ ሁኔታ እየተወጡ እንደሚገኙም አረጋግጠዋል። በምዕራብ አማራ ቀጠና ከህዝብ ጋር መሰረታዊና ወቅታዊ ውይይት ተካሄደ። በምዕራብ አማራ ቀጠና አጼ ቴዎድሮስ ዕዝ ስር በሚንቀሳቀሰው 102ኛ ኮር 11ኛ ክፍለ ጦር መማር ጌትነት ሁለተኛ ሻለቃ አመራሮች፣ ታዋቂ የፋኖ መሪዎችና ታጋዮች በተገኙበት በእድገት በህብረት ቀበሌ ከሰፊው ማህበረሰብ ጋር ደማቅ ህዝባዊ ውይይት መካሄዱ ተገለጸ። በርካታ ቁጥር ያለው የአካባቢው ነዋሪ በተገኘበት በዚህ ስብሰባ ላይ ወቅታዊና መሰረታዊ በሆኑ በርካታ አገራዊና አካባቢያዊ ጉዳዮች ዙሪያ ሰፊ ምክክር ተደርጓል።
በውይይቱ ወቅት በዋናነት ትኩረት የተደረገባቸው ነጥቦች አንደኛ የመልካም አስተዳደርና የህግ የበላይነት ጉዳዮች ሲሆኑ በአካባቢው አስተማማኝ ፍትህና ስነ ስርዓት ለማስፈን ምክክር ተደርጓል። ወንጀልን አስቀድሞ መከላከልና የውንብድና ተግባራትን ማጋለጥ እንደሚገባ በመድረኩ ላይ የተነሳ ሲሆንም የውስጥ ደህንነትን በመጠበቅ የጠላትን ተልዕኮ የሚያስፈጽሙ አካላትን የመከላከያ ስልቶች ላይ ሰፊ ግንዛቤ የተፈጠረበት ውይይት ተደርጓል። በመድረኩ ላይ የተሳተፉት የአካባቢው ነዋሪዎች በአሁኑ ወቅት እያጋጠሟቸው ያሉ ወቅታዊ ችግሮችን በግልጽ ያነሱ ሲሆንም መስተካከል የሚገባቸው የውስጥ አሰራሮች እንዲስተካከሉና ወደፊት መሄድ ያለባቸው የልማት ስራዎች ተጠናክረው እንዲቀጥሉ ጠቁመዋል። በውይይቱ ላይ የተገኙት የፋኖ መሪዎች ኮማንዶ ፋኖ ሰጠኝ፣ ኮማንዶ ስለ አባት አስማረና ፋኖ ታጋይ ጌታነህ ጓዴ ማህበረሰቡ ለትግሉ እያደረገ ስላለው ሁለንተናዊ ድጋፍ ምስጋና አቅርበዋል። እናንተ ህዝባችን ለእኛ ጫካ ጥላ ከለላና ምሽጋችን ናቸው። ከዚህ በተጨማሪ ልሳናችንና ምግባችን ናቸው። እየታገልን ያለነው እናንተን ከአረመኔው ስርዓት ፋሽስታዊው አገዛዝ ነጻ ለማውጣት ነው ሲሉ የፋኖ መሪዎቹ ተናግረዋል። አመራሮቹ አክለውም የጋራ ጠላትን ከመታገል ጎን ለጎን ህዝቡ በሚያስተዳድረው ቀጠና ውስጥ የሚፈጠሩ ብልሹ አሰራሮችንና የመልካም አስተዳደር ችግሮችን ለመፍታት ቁርጠኛ መሆናቸውን ገልጸዋል። ፋኖ የህዝብ ልጅ ነው፣ ከህዝብ ጋር ሆኖ ወደፊት አብሮ ይታገላል በማለትም ህዝባዊ አንድነቱ እንደሚቀጥል አረጋግጠዋል። ይህ በእንዲህ እንዳለ መሰል ህዝባዊ ውይይቶችና የጋራ ምክክሮች በቀጣይም ተጠናክረው እንደሚቀጥሉ ከስብሰባው መገባደጃ በተገኘው መረጃ ለማወቅ ተችሏል። የመካከለኛው ምስራቅ ውጥረት በጋለበት በዛሬው ዕለት ኢራን እስራኤል ላይ የጀመረችውን ጥቃት ማቆሟን ስታስታውቅ ሁቲዎች በቀይ ባህር ላይ አዲስ እገዳ ጣሉ። የኢራን ከፍተኛ ወታደራዊ እዝ የሆነው ካታም አልአንቢያ በእስራኤል ላይ ሲዘነዘር የነበረውን ወታደራዊ ጥቃት ማቆሙን ይፋ አድርገዋል። እዙ ባወጣው ይፋዊ መግለጫ የጦር ኃይሎችን የሚያካሂዱት ዘመቻ መቆሙን እናሳውቃለን ብሏል። ሆኖም ይህ ውሳኔ በቅድመ ሁኔታ ላይ የተመሰረተ መሆኑን የገለጸው እዙም እስራኤል በደቡብ ሊባኖስ የምትፈጽመውን ጥቃት የማታቆም ከሆነ ኢራን ከዚህ ቀደም ከነበረው በባሰ ሁኔታ ምላሽ ትሰጣለች ሲሉ ከባድ ማስጠንቀቂያ አስተላልፈዋል። ኢራን በሊባኖስና በእስራኤል መካከል ተደርሶ የነበረውን የተኩስ አቁም ከአሜሪካና ከእስራኤል ጋር የተደረሰው አጠቃላይ የተኩስ አቁም አካል አድርጋ እንደምትወስደው ገልጻለች። ይሁን እንጂ የቴህራን ከፍተኛ የፖለቲካና ወታደራዊ ባለስልጣናት ትናንት ምሽት በሰጡት መግለጫ የተኩስ አቁም ስምምነቱ ከተጣሰና እስራኤል ጥቃቷን ከቀጠለች የትኛውም አይነት የአጸፋ ምላሽ ለመስጠት ዝግጁ መሆናቸውን ዝተዋል። ይህ የሁለቱ ኃይላት ቀጥተኛ ግጭት ያገረሸው እስራኤል በደቡብ ቤሩት ላይ ጥቃት ማድረሷን ተከትሎ ሲሆንም ትናንት እሁድ ኢራን የአጸፋ ምላሽ መስጠት መጀመሯና የእስራኤል ጦርን በበኩሉ በኢራን ላይ ጥቃት መፈጸሙ ይታወሳል። የኢራን ወታደራዊ እዝ ጥቃት መቆሙን ባስታወቀበት በዚህ ወቅት በኢራን የሚደገፈው የየመኑ ታጣቂ ቡድን ሁቲ በእስራኤል ላይ አዲስ ኢኮኖሚና ወታደራዊ ጫና መፍጠሩን አስታውቋል። ቡድኑ እስራኤል በቀይ ባህር ላይ የምታደርገውን ማንኛውንም እንቅስቃሴ ሙሉ በሙሉ ማገዱን ይፋ አድርጓል። የቡድኑ ቃል አቀባይ ያህያ ሳሪያ በሰጡት መግለጫ የእስራኤል መርከቦች በቀይ ባህር ላይ የሚቀዝፉ ከሆነ የአየር የባህር ላይ ጥቃት እንደሚፈጸምባቸው ያስጠነቀቁ ሲሆንም የሁቲ ታጣቂዎች በቀጥታ ወደ እስራኤል ምድር በርካታ ሚሳኤሎችን መተኮሳቸውንም አረጋግጠዋል። ከዚህ ቀደም ሁቲዎች ከእስራኤል ጋር ግንኙነት አላቸው ባሏቸው መርከቦች ላይ በቀይ ባህር መስመር ላይ ተደጋጋሚ ጥቃቶችን ሲፈጽሙ የቆዩ ሲሆንም የአሁኑ ይፋዊ እገዳ በዓለም አቀፉ የባህር ላይ ንግድና ቀጠናዊ ጸጥታ ላይ ተጨማሪ ስጋት ደቅኗል። በአርሲ የተፈጸመውን የንጹሃን ግድያ የተቃወሙት የበቆጂ ዩኒቨርሲቲ ተማሪዎች ቁጣና ተቃውሞ አሰሙም። በአርሲ ዞን በንጹሃን ዜጎች ላይ የተፈጸመውን አሰቃቂ ግድያ በመቃወም በአገዛዙ ላይ የሚሰነዘሩ ውግዘቶችንና ህዝባዊ ቁጣዎች አሁንም ተጠናክረው መቀጠላቸው ይታወሳል። ይህንን ተከትሎ በበቆጂ ዩኒቨርሲቲ የሚማሩ ተማሪዎች ድርጊቱን በጽኑ የሚያወግዝ የተቃውሞ ድምፅ አሰምተዋል። የዩኒቨርሲቲው ተማሪዎች በገለጹት ህዝባዊ ቁጣ በአካባቢው በንጹሃን ላይ የተፈጸመ ያለው ጥቃት በፍጹም ተቀባይነት እንደሌለውና ድርጊቱ ክፉኛ እንዳሳዘናቸው ገልጸዋል። ተማሪዎቹ ባስተላለፉት መልእክት የአባቶቻችንና የወንድሞቻችን ደም መሬት ላይ ፈሶ አይቀርም በማለት ለተጎጂዎች ያላቸውን አጋርነትና የፍትህ ጥያቄ አንስተዋል። ከተማሪዎቹ መፈክሮችና የተቃውሞ ድምጾች መካከል እነርሱ በእኛ ላይ ያደረጉብንን እኛም ማድረግ አላቃተንም፣ የአባቶቻችንን ሃይማኖትና አደራ አንበላም፣ ከእንግዲህ ምርጫችን ታጥቀን መታገል ብቻ ነው ሲሉም ተደምጠዋል። በአርሲ የተፈጸመውን የንጹሃን ግድያ ተከትሎ በተለያዩ የህብረተሰብ ክፍሎች ዘንድ የተቀሰቀሰው ይህ ቁጣ በገዢው የብልጽግና ፓርቲ አመራርና አገዛዝ ላይ ያለውን ተቃውሞ ይበልጥ እያባባሰው መምጣቱን የሚወጡ መረጃዎች አመላካሽ ናቸው። ከሰሞኑ በርካታ የንጹሃን ግድያ ሲያወግዙ የባህር ዳር ዩኒቨርሲቲ ተማሪዎችም ጉዳዩን ማውገዛቸውና ቁጣቸውን መግለጻቸው አይዘነጋም።
በትግራይ ክልል ወታደራዊ ምልመላውን እምቢ በሚሉ ተወላጆች ላይ እስከ 50 ሺህ ብር ቅጣት የሚጥል አስገዳጅ ሕግ መውጣቱ ተሰማ። በክልሉ ትላንትናና ዛሬ አገዛዙ በህወሓት ወታደሮች ላይ የድሮን ጥቃት መፈጸሙ አይዘነጋም። ሆኖም ትግራይ ክልል ሰፊ ወታደራዊ ምልመላና የአፈሳ ዘመቻ እየተካሄደ መሆኑ በሚነገርበት በአሁኑ ወቅት ጥሪውን አልቀበልም በሚሉ ዜጎች ላይ ከፍተኛ የገንዘብ ቅጣት የሚጥል አዲስ አስገዳጅ ሕግ መውጣቱ ተጠቁሟል። ከአካባቢው የወጡ መረጃዎች እንደሚያመለክቱት በአሁኑ ወቅት በክልሉ የተለያዩ አካባቢዎች መጠነ ሰፊ ወታደራዊ ምልመላ እየተካሄደ ይገኛል። ከዚህ ጋር ተያይዞም የወጣው አዲስ መመሪያ እድሜና አካላዊ ብቃታቸው እየፈቀደ ወደ ትግራይ ሰራዊት ለመቀላቀል ወይም ግንባር ለመሰለፍ ፈቃደኛ ያልሆኑ የትግራይ ተወላጆችን ተጠያቂ የሚያደርግ ነው ተብሎለታል። በዚሁ አዲስ መመሪያ መሰረት ወታደራዊ ጥሪውን ባለመቀበል እምቢተኝነት የሚያሳዩ ማናቸውንም የትግራይ ተወላጆች የህግ ተጠያቂ ይሆናሉ ተብለዋል። እንደ ጥፋቱ ደረጃም ከ10 ሺህ እስከ 50 ሺህ ብር የሚደርስ ከፍተኛ የገንዘብ መቀጮ እንደሚጣለባቸው ተነግሯል። ይህ አዲስ የወጣው አስገዳጅ ህግ በክልሉ እየተካሄደ ያለውን የወታደራዊ ምልመላ ይበልጥ ለማፋጠንና ግዴታቸውን በማይወጡት ላይ ጠንከር ያለ እርምጃ ለመውሰድ ህወሓት የታለመ ነው ብሎ ያወጣው መሆኑም ተመላክቷል። ሆኖም ግን የዚህ አይነቱ ከባድ የገንዘብ መቅጣት መመሪያ መውጣት በማህበረሰቡና በወጣቶች ዘንድ ቁጣንና ፍራቻን እያስከተለ መሆኑ ተገልጿል። ክቡራንና ክቡራት አድማጭ ተመልካቾቻችን ለሰዓቱ የነበረን የዜናና የመረጃ ስርጭታችን ይህንን ይመስል ነበር። ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋበዝን። ጤና ይስጥልንም።